ነገር ሰምተሽ ለራስሽ ያዡ፣ ይህ ነገር ህብስት ከሰማችው አለቅሽም እያላት ነበር። እሷም እንግዲህ ውይ እንዴት ደስ ይላል ግን ቸኮልክ፣ አቤት ለነገሩ የወንድ ልጅ ወጉ ነው እያለችም በጣም ስትቀልድበት ነበር። እሱም እንግዲህ አይመለከትሽም ውጭ ከዚህ ክፍል እያላትም ብቻ ይፍቱ በሰማችው ነገር ትንሽ ግራ ቢያጋባትም ግን ይህ ነገር እንዴት ሊፈጠር ቻለ? ብቻ ሄርሜላን ጠይቃታለሁ ብላ ያሰበች ወደ ሳሎን ወጣ ቁጭ ትላለች። በአምላክም ይፍቱ ስለሰማች እንግዲህ ከይፍቱ ጋር አንዳንድ ነገር ማውራት እንዳለበት ያስባል። እናም እኔ የምልህ እፈልግሃለሁ ስትለውም ምን ፈልገሽ ነው በያና ግሪን ሲላትም ነበረ። እሷም እንግዲህ ለምንድን ነው እንደዚህ ቆጣ ቆጣ የሚያደርግህ? ግን አንድ ነገር አለ። ለምንድን ነው ህብስት እንዳሰማ ያልከኝ ይህንን ነገር? ከዛች ልጅ መቼም የሆነ ነገር ፍቅር ይዞህ እንዳልሆነ ተስፋ አድርጋለሁ እያለችውም ነበር። ብቻ ግን ህብስት እንዳሰማ ያልከው ለምንድን ነው እያለች በምትልበት ሰዓት ህብስት ታፈሱ ይዛት ወደ ሳሎን እየወጣች ባለችበት ሰዓት ይህንን ጉዳይ ህብስት ትሰማለች። እና ምንድን ነው እኔ እንዳልሰማው የተፈለገው ነገር ምንድን ነው እያለቻትም ነበር። በዛን መሀልም በአምላክ በጣም ይደነግጥና ይህን ነገር ህብስት ስለሰማች ይደነግጥና ምንድን ነው እኔ እንዳልሰማው የፈለገው ነገር ስትለውም እሱም እንግዲህ በቃ እንዳሰሚ ከፈለግኩ አሰሚም ማለት ነው ብቻ የሆነ ነገር ስድብ ሰድባት ይሄዳል ማለት ነው። እሷም እንግዲህ እንዴት እንደዚህ ያደርጋል ብላ በጣም ይሰማትና ይፍቱንም አንቺ ትነግሪኛለሽ ወይ እያለችም ጠይቃት ነበረ። እሷም እንግዲህ እኔ መቼም ለአንቺ ወሬ አቀባይ ሆኛለሁ አንድ ፊቱን ምን አይነቷ ናት ብላ ትሰድባትና እሷም ትታት ወደ ክፍሏ ትሄዳለች። እና በአምላክ ህብስትን ሄደሽ አብነትን እንደማትጠቅሚውና እማትረቢ ሴት እንደሆንሽ ሄደሽ ትናገሪያለሽ ሲላትም እሷም እንግዲህ እሺ ትልና ሄዳም እሱን እንግዲህ በጣም እንደምትፈልገውና እንደምታፈቅረው አክት አድርጋ እንደምትፈልገው ተናግራም እንግዲህ እሱም በጣም ደስተኛ ሆኖ በጣም ጥሩ ጊዜ አሳልፈው ይመለሳሉ። እና በአምላክ የሚያውቀው ሄዳ በቃ እሷ እንደማታስፈልገውና ጥሩ ሰው እንዳልሆነች እንደተናገረች ነው የሚያውቀው። እሷ ግን ያን አልነበረም ያደረገችው። በተቃራኒው ሄዳ ብዙ ነገር እያደረገች ከአብነት ጋር አለሟን ስትቀጭ ቆይታ ነው ወደ እነ ህብስት ቤት የተመለሰችው። ወደ እነ ህብስት ቤት ስትመለስ በር ስታንኳኳ ታፈስ እየሰማቻት ነበር። አይ መጣች ደግሞ ያቺ እያለችም እንግዲህ ስሟን ስጠራ ነበር እና በር ከፍታም ስትገባ ታፈስ እስከምትከፍተው ድረስ አልጠበቀችም ነበር እና በሩን ከፍተው ትገባለች። በአንቺ ቤት እኮ ማንኳኳትሽ ይሆናል ስትላትም እሷም እንግዲህ አንኳኳኩ ያንኳኩ መስሎኛል እያለችም ቁጭ ትላለች እና ወደ ህብስት ክፍል መግባት እንደምትፈልግ ትነግራታለች። ታፈስም አርፈሽ ተቀመጭ አንቺ ሲጀመር ሰው ክፍል ዘው ብለሽ መግባት ስትወጂ እያለች እሷን እንግዲህ ቀንድ ቀንዷን ስትላት ነበር። ተነስታ ልገባ ስትልም አይቻልም አሁን ተኝታለች፣ በምትነቃ ሰዓት እኔ መግባት እንዳለብሽ እነግርሻለሁ አላበዛሹም እንዴ እያለቻትም ነበር። ታፈስ ይህን ነገር ያደረገችው በአምላክና ህብስት አንድ ላይ ስለነበሩ ጨዋታ እየተጫወቱ ስለነበር እንዳትረብሻቸው ፈልጋ ነበር። ማለት ታፈስ ይች ተንከሲስ ከምትወስደው ህብስት ያቺ የዋኋ ብትወስደው ይሻላል በአምላክን እያለች ለራሷ መልስ እየሰጠች ነበር። እናም ምንድን ነው ቆይ ሳሎን ላይ እንደዚህ የሚያጫጭኋቸው ብላ ይፍቱም እንግዲህ ወደ ሳሎን ትመጣለች። በዛ መሀልም ህብስት እትዬ ይች ሴትዮ ይች ልጅ በጣም አብሰዋለች፣ እባክሽን እስኪ መንገዱን አሳያት፣ ለምንድነው እንደዚህ የምትሆነው እዚህ ቤት ውስጥ እንደ እንግዳ ሳይሆን ዝም ብላ መንበላጠጥ ስትወድ እያለቻትም ነበር። ይፍቱም እንግዲህ ደጋረሽ እንኳንም ልክ ልካቸውን አሳሻቸው በነካችሽ ያችንም እየተሳደበች ህብስትን ማለት ነው። ያችንም እንግዲህ እስኪ አስተካከሊያት ይችን ብቻ አይደለም እያለቻትም ነበር። ታዲያ ላንችም ነው አንቺም አንዳንዴ ደንዝዝ ትኝት በቁምሽ የምተኙ ነገር አለ፣ ላንችም አስተካኪ ለሁሉም ሰው ብቻ የአሁኑ አካሄድሽ ጥሩ ነው ስትላትም ድጋሜ ለመቆጣት ሲጀምር አይ አርፈሽ ተቀመጭ ትልና ሄርሜላን ቢሮዋ እንደምትፈልጋት ተናግራ ወደ ቢሮዋ ትገባለች። ሄርሜላም እሺ ትልና
ይፍቱን ተከትላ ትገባለች ማለት ነው። ይፍቱንም እንግዲህ በጣም ይቅርታ አሁን ታፈስ ያለችውን እንዳለ እኔ አይደለሁም እኔ ሆኜም አይደለም እሷ የምታወራው ወይንም ደግሞ የምተረጉመው በሌላ መንገድ ነው ስትላትም ነበር። ይፍቱም እንግዲህ ሀያ እሱን ተይውና እኔ ምልሽ ግን ከበአምላክ እውነት አርግዘሻል ብላም ትጠይቃታለች። ሄርሜላም ቶሎ ብላ አዎ አርግዣለሁ ግን ምን እንደተፈጠረና እንዴት እንደተፈጠረ አላቅም ስትል አይ ሌላውን ማስረዳት አይጠበቅብሽም፣ ግን ደግሞ አሁን እኔ የምልሽን ነገር በደንብ መስማት አለብሽ ትላታለች። ምንድን ነው ማድረግ ያለብኝ ስትልም በአምላክን ማግባት እንዳለባት ትነግራታለች። በዛ መሀል በጣም ትደነግጥና ማለት ይህ እንዴት ሊሆን ይችላል ብላ መቼም ሀሳብ ውስጥ ነው የምትሆኑ። በሀሳብ እልም ብላ ነበር ግን ይፍቱ የነገረቻትን ለማድረግ ደግሞ መንገዶችን ማስተካከል እንዳለባት ታስብና በቃ ተገርማ በእሷ ነገር ተገርማ ዝም ብላ እንግዲህ ራሷን እያዳመጠች ነበር። ህብስት ዛሬም እንግዲህ በውዝግብ ላይ ናት። ሄርሜላን ለምንድን ነው ቆይ ይህን ሁሉ ሰዓት ምን እያወራችሁ ነው ከባምላክ ጋር እያለቻትም ነበር። ሄርሜላም እንግዲህ ደግሞ ልትቆጪ ትሞክሪያለሽ እንዴ? በዛ ላይ ሰዓት እኮ አልፈጀውም፣ ቶሎ ነው ደርሼ የተመለስኩት። ሁሉ ነገር ደግሞ መናገር የለብኝም ወይ ደግሞ እሱ ይንገርሽ እያለቻትም ነበር። ህብስት ለምን እያለችም ቆይ ምን እየተካሄደ ነው? ለምንድን ነው እንደዚህ የሚያደርጉት? ምንስ ሊያወሩ ይችላሉ? እንዴት ከባምላክ ጋር ይህን ሁሉ ሰዓት ይቆያሉ? እያለች ለራሷ ጥያቄ ሆኖባታል። ብቻ ግን ከሄርሜላ ጋርም ቆጣ ቆጣ ብለው ተነጋግረው ሄርሜላ መሄድ እንዳለባት ትነግራትና ትሄዳለች። እናም በአምላክ ደግሞ ይፍቱ ፊት ብዙ ነገር ክፉ ነገር ስለተናገራት እንደዚህ እኮ መናገር የለብኝም እህኔ እኮ ገብታ ከክላሷ እያለቀሰች ሊሆን ይችላል ሄጀ ወይ ይቅርታ ልበላት እንዴ ብሎም በአንድ ልቡም ደግሞ አያይ በአምላክ አርፈህ ተቀመጥ እያለም ለራሱ መልስ የሰጠ ነበር። ብቻ ግን አላስቻለውም። ወደ ህብስት ክፍል መጥቶ የተፈጠረው ነገር ይቅርታ፣ ለተፈጠረው ነገር ይቅርታ፣ እንደዚህ ልናገርሽ ፈልጌ አይደለም፣ ግን ደግሞ ማንንም ሰው ማመን እንደሌለብሽ ነው የምነግርሽ እያለ ለህብስት እየነገራን ነበር። ግን ከሄርሜላ ጋር ምን እያወራችሁ ነበር ያን ሁሉ ሰዓት የቆያችሁት ሲላትም አይጠቅምሽም፣ ብነግርሽም አይጠቅምሽም፣ ግን ደግሞ ለምንድን ነው መጠየቅ የፈለግሽው እያለ በተደጋጋሚ ሲጠይቃት ነበር። እሷም እንግዲህ ዝም ብዬ ማወቅ ስለፈለግኩ ነው በቃ ሽቶ ስትልም እኔ ከዚህ ልሄድ እንዴ እንደውም ሳልሄድ ብሄድ ደስ ይላል መሰለኝ ሲላትም አይ በቃሽ ተቀመጥ ነገር ጥያቄ አላነሳብህም ስትለውም ነበር። እና ተነሽና እስኪ የእግርሽን እንሞክረው መሄድ ትችይ ይሆን እንዴ ብሎ አንዳንድ ነገር አግዟት እንግዲህ ትቆምና መራመድ ትጀምራለች። እናም እግሯ መራመድ እንደጀመረና በጣም ደስ ብሏት እንግዲህ እግሬ እኮ መራመድ ቻለ እያለች ስተዋራም እባክሽን ቀስ ብለሽ አውሪ ከሰሙ ደግሞ ሌላ ነገር ይፈጠራል እያላትም ነበር። እሷም እንግዲህ በጣም ደስ ብሏታል። እና ይፍቱና ሄርሜላ እንግዲህ አንድ ላይ ሆነው በአምላክ እንዲያገባት ታደርጋለች ወይንስ በወሬ ብቻ ነው የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁ። ድምፄ ትንሽ ጉንፋን ስለያዘኝ ነው ይቅርታ ጠይቃለሁ። በዚህ አጋጣሚ መልካም ጊዜ